አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የመጋቢት 18 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በትግራይ ክልል አስቻይ ሁኔታ እስኪፈጠር ሀገራዊ ምክክር በአዲስ አበባ እንደሚካሄድ ኮሚሽኑ አስታወቀ። የፖሊዮ ክትባት ዘመቻ በዛሬው ዕለት ተጀመረ። በጅቡቲ የባህር ዳርቻ በደረሰ የጀልባ መስጠም አደጋ የ9 ኢትዮጵያውያን ሕይወት ሲያልፍ የ45ቱ ደብዛ ጠፋ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በትግራይ ክልል አስቻይ ሁኔታ እስኪፈጠር ሀገራዊ ምክክር በአዲስ አበባ እንደሚካሄድ ኮሚሽኑ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ እስኪፈጠር ሀገራዊ ምክክር በአዲስ አበባ እንደሚካሄድ ያስታወቀው የክልሉን ባለድርሻ አካላት የሀገራዊ ምክክር ተሳትፎ ጥሪን በተመለከተ ለመገናኛ ብዙሃን መግለጫ በሰጠበት ወቅት ነው። መግለጫውን የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አራያ ትግራይ ክልል በምክክር ሂደቱ በምልአት መሳተፍ እንዳለበት ኮሚሽኑ በጽኑ እንደሚያምን ተናግረዋል። የኮሚሽኑ የአሰራር ስነ ዘዴ በዚህ መልኩ የተቃኘ እንደሆነ አብራርተዋል። በትግራይ ክልል ምክክሩን ለማከናወን ከክልሉ ጊዜያዊ አስተዳደር፣ ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች እና ከተለያዩ አደረጃጀቶች ጋር 22 የውይይት መድረኮች መደረጋቸውንም ጠቁመዋል። በአሁኑ ወቅት በትግራይ ክልል ምክክር ለማድረግ አስቻይ ሁኔታ አለመኖሩን የገለጹት ዋና ኮሚሽነሩ አስቻይ ሁኔታ እስከሚፈጠር ከክልሉ ከሚመጡ ባለድርሻ አካላትና በአዲስ አበባ ከሚኖሩ የክልሉ ተወላጆች ጋር በአዲስ አበባ አጀንዳ የማሰባሰቢያ መድረክ ለማከናወን የኮሚሽኑ ምክር ቤት መወሰኑን አስታውቀዋል። በዚህም መሰረት የትግራይ ክልል ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ 25 2018 በአዲስ አበባ ከተማ እንደሚካሄድ ይፋ አድርገዋል። አስቻይ ሁኔታዎች ሲፈጠሩ ደግሞ እንደ ሌሎች ክልሎች ሁሉ በክልሉ የምክክር መድረኮች እንደሚከናወኑም ዋና ኮሚሽነሩ አረጋግጠዋል። በዚህ ምክክር እንዲሳተፉ ጥሪ የተደረገላቸው የክልሉ ባለድርሻ አካላት ለምክክሩ ስኬት የሚጠበቅባቸውን እንዲወጡም ዋና ኮሚሽነሩ አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ የሚካሄደው የመጨረሻ የክልሉ ምክክር ሳይሆን በክልሉ ለመግባት አስቻይ ሁኔታ እስኪገኝ የሚደረግ መሆኑን አጽንኦት በመስጠት ገልጿል። እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። ይህ ግልጽ እንዲሆንልን እንፈልጋለን። ነገር ግን አጀንዳ የምንሰበስበው በተለያዩ ዘዴዎች ነው። እንደምታውቁት ማንም ሰው አጀንዳውን እዚህ ታች ስትወርዱ እንዳያችሁት ቦክስ ውስጥ አጀንዳውን ይልካል፣ ያስገባል። ማንም ሰው አጀንዳውን በበይነመረብ መላክ ይችላል። ማንኛውም ሰው ደግሞ በጋራም ሆነ በቡድን በሚደረጉ ምክክሮች አጀንዳውን መላክ ይችላል። ይሄ ትግራይንም በተመለከተ የሚደረግ ነው። የአማራም፣ ኦሮሚያም ሁሉንም 11ዱንም ከአሁን በፊት በተደረጉ ክልሎች እና በከተማ መስተዳድሮች እንዲሁም በውጭ ሀገር በሚኖሩና በፌዴራል ተቋማት የተደረገ አካሄድ ላይ ነው። የፖሊዮ ክትባት ዘመቻ በዛሬው ዕለት ተጀመረ። የፖሊዮን ስርጭት ለመክታትና ፖሊዮን ጨርሶ ለማጥፋት 5ኛው ዙር የልጅነት ልምሻ የፖሊዮ ክትባት ዘመቻ ዛሬ መጋቢት 18 2018 ተጀምረዋል። የክትባት ዘመቻው በአማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ ሶማሌና ትግራይ ክልሎች እንዲሁም የአዲስ አበባ ከተማ መስተዳድር ለ4 ተከታታይ ቀናት እንደሚካሄድ ተገልጿል። በፖሊዮ ክትባት ዘመቻው በሀገር አቀፍ ደረጃ ከ17 ሚሊዮን በላይ ዕድሜያቸው ከ5 ዓመት በታች የሆኑ ህጻናትን ለመከተብ
ለመከተብ የታቀደ ሲሆን በአዲስ አበባ ብቻ ከ830 ሺህ በላይ ህጻናትን ለመከተብ መጀመሩ ተገልጿል። በተመሳሳይ በአማራ ክልል ከ2.2 ሚሊዮን በላይ ህጻናት ክትባቱ እንደሚሰጥ የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ተናግረዋል። በዚህ የክትባት ዘመቻ ህጻናት ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም ክትባቱን የሚወስዱ እንደሆነ ተነግሯል። ክትባቱ በቤት ለቤት ጉብኝት እንዲሁም የስደተኛ ጣቢያዎችና መግቢያና መውጫ ኬላዎች ላይ በጤና ባለሙያዎች ይሰጣል ተብሏል። በተያያዘ የልጅነት ልምሻ ክትባቱ በጋምቤላ ክልልም የተጀመረ ሲሆን ከ190 ሺህ በላይ ህጻናትን ለመከተብ እየሰሩ እንደሚገኙ የክልሉ ጤና ቢሮ አስታውቋል። የጤና ሚኒስቴር እንዳስታወቀው ከክትባቱ ጎን ለጎን በተፈጥሮ የቆልማማ እግር ችግር ያለባቸውን የከንፈርና የላንቃም የመሰንጠቅ ችግር ያለባቸውን ልጆችና የፌስቱላ ችግር ያለባቸውን የመለየትና ሕክምና እንዲያገኙ የማድረግ ስራ እንደሚሰራ ነው። በጅቡቲ የባህር ዳርቻ በደረሰ የጀልባ መስጠም አደጋ የ9 ኢትዮጵያውያን ህይወት ሲያልፍ የ45ቱ ደብዛ ጠፋ። የዓለም አቀፍ የፍልሰተኞች ድርጅት IOM በጅቡቲ የባህር ዳርቻ ላይ ከ300 በላይ ፍልሰተኞችን አሳፍራ ስትጓዝ የነበረች ጀልባ በመስጠሟ ቢያንስ የ9 ሰዎች ህይወት ማለፉንና የ45 ሰዎች ደብዛ መጥፋቱን አስታውቋል። ድርጅቱ መጋቢት 17 2018 ባወጣው መግለጫ እንደገለጸው አደጋው የደረሰው ማክሰኞ ዕለት ነው። ፍልሰተኞቹ አደጋው የደረሰባቸው ከጅቡቲ ተነስተው በባብ ኤል መንደብ የባህር ወሽመጥ በኩል ወደ የመን ለመሻገር ሲሞክሩ መሆኑንም ገልጿል። በአደጋው ህይወታቸውን ከተነጠቁት ውስጥ እስካሁን የ3 ሴቶችና የ6 ወንዶች አስክሬን መገኘቱን የድርጅቱ መረጃ ያመለክታል። ደብዛቸው የጠፉ 45 ፍልሰተኞችን በጅቡቲ መንግስት የፍለጋና የማዳን ስራ መቀጠሉም ተገልጿል። ከአደጋው ከ120 በላይ ፍልሰተኞች ሲተርፉ ሁሉም የኢትዮጵያ ዜጎች መሆናቸው ተረጋግጧል። ፍልሰተኞቹ በኦቦክ ከተማ በሚገኘው የIOM የስደተኞች ምላሽ ማዕከል የምግብ የመጠለያና የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። በየዓመቱ በ10 ሺዎች የሚቆጠሩ ከአፍሪካ ቀንድ የሚነሱ ፍልሰተኞች የተሻለ ስራ ፍለጋ ወደ ባህረ ሰላጤው ሀገሮች ለመሻገር በጅቡቲ በኩል አደገኛውን የባህር ጉዞ ያደርጋሉ። ባለፈው የፈረንጆቹ ዓመት 2025 ብቻ በዚህ መስመር ላይ የሚጓዙ ፍልሰተኞች ቁጥር በ18 በመቶ ጨምሯል። ድርጅቱ ባለፈው 2025 ዓመት ብቻ 922 ፍልሰተኞች ህይወታቸውን አጥተዋል አሊያም የደረሱበት ሳይታወቅ መቅረቱን ባወጣው ሪፖርት አመልክቷል። አርባ ምንጭ ዩኒቨርሲቲ ራስ ገዝ ለመሆን ዝግጅት እያከናወነ እንደሚገኝ ገለጸ። በአርባ ምንጭ ከተማ የሚገኘው አርባ ምንጭ ዩኒቨርሲቲ ራስ ገዝ ለመሆን የሚያስችል ዝግጅት እያከናወነ እንደሚገኝ አስታውቋል። ዩኒቨርሲቲው ይህን ያስታወቀው በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጋር ዛሬ መጋቢት 18 2018 ባካሄደው ውይይት ነው። ዩኒቨርሲቲው ውይይቱን ያካሄደው የምርምር ዩኒቨርሲቲ ልየታ መሰረት በተሰጠው ተልዕኮ የመማር ማስተማር የጥናትና ምርምር እንዲሁም የማህበረሰብ ጉድኝት ተልዕኮ ያለበትን ደረጃ ለመከታተል እንዲችል መሆኑ ተገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር አብደላ ከማል የ2018 በጀት ዓመቱን የ6 ወራት ሪፖርት ያቀረቡ ሲሆን ዩኒቨርሲቲው ወደ ራስ ገዝነት ለመሸጋገር የሚያስችለውን በዳይሬክተር የሚመራ ልዩ ቢሮ ማቋቋሙን ገልጸዋል። ፕሬዝዳንቱ የ10 ዓመት ፍኖተ ካርታ በመቅረጽ 28 የሚደርሱ መመሪያዎችና ፖሊሲዎችን ማዘጋጀቱን ጠቅሰው ራስ ገዝ ለመሆን 96 በመቶ ዝግጅት ተደርጓል ብለዋል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ ዩኒቨርሲቲው በኢትዮጵያ ከሚገኙ የመጀመሪያው ትውልድ ዩኒቨርሲቲዎች አንዱ መሆኑን ጠቁመዋል። ይህም ከአዲስ አበባ ዩኒቨርሲቲ ቀጥሎ ወደፊት ራስ ገዝ ይሆናል ተብለው ከሚጠበቁ አንጋፋና የልህቀት ተቋማት አንዱ ለመሆን ያስችለዋል ተብሏል። ቀጥለናል። ማሌዥያ በኢስላማዊ ትብብር ድርጅት ማዕቀፍ ለጣሊባን ይፋዊ እውቅና ለመስጠት እያጤነች እንደምትገኝ አስታወቀች። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ሀገራቸው የአፍጋኒስታኑ ጣሊባንን እውቅና ለመስጠት በጥንቃቄ እየገመገመች እንደምትገኝ ገልጸዋል። ጠቅላይ ሚኒስትሩ አንዋር ኢብራሂም ይፋዊ እውቅና ከመስጠታቸው አስቀድሞ ጣሊባንን በፍትህ፣ በሁሉን አቀፍነት፣ በሴቶች፣ በአናሳ ማህበረሰብ መብቶች ጥበቃና በትምህርት ተደራሽነት መርሆች ግምገማ ላይ በተመሰረተ ውሳኔ እንደሚሆን አስታውቀዋል። ማሌዥያ ጉዳዩን በኢስላማዊ ትብብር ሀገሮች ድርጅት OIC ማዕቀፍ አማካኝነት በቅርበት እየተከታተለች እንደሆነና በውጭ ፖሊሲዋ በመርህና በተግባራዊነት መካከል ያለውን ሚዛን ለመጠበቅ እንደምትጥር ጠቅላይ ሚኒስትሩ አብራርተዋል። ጠቅላይ ሚኒስትሩ ከጣሊባን ጠቅላይ ሚኒስትር መሐመድ ሐሰን አኩንድ ጋር መወያየታቸውን ገልጸዋል። ውይይታቸው በደቡብ እስያ ወቅታዊ ሁኔታዎች በተለይም በአፍጋኒስታንና በፓኪስታን መካከል ስላለው ውጥረትና ስለ ተኩስ አቁም ጥረቶች ላይ ያተኮረ ነበር ማለታቸውን ዘካቡል ትሪቡን ዘግቧል።
አስታውቀዋል። ማሌዥያ በሳውዲ አረቢያ በኳታርና በቱርክ የሚመሩ ዲፕሎማሲያዊ ጥረቶችን እንደምትደግፍና ይህም በቀጠናው ዘላቂ መረጋጋት ለማምጣት እንደሚረዳ ጠቅላይ ሚኒስትሩ ገልጸዋል። ሀገሪቱ የጣሊባንን መንግስት በይፋ የምትቀበል ከሆነ ከሩሲያ በመቀጠል ለጣሊባን እውቅና የሰጠች ሁለተኛዋ ሀገር እንድትሆን ያስችላታል። ጣሊባን እንደ አውሮፓውያኖች አቆጣጠር በ2021 ወደ ስልጣን ከመጣ በኋላ በተደጋጋሚ ዓለም አቀፍ እውቅና እንዲሰጠው ሲጠይቅ የቆየ ቢሆንም እስካሁን በዓለም አቀፉ ማህበረሰብ የተቀመጡትን ቁልፍ መስፈርቶች በተለይም የሴቶች መብትና አካታች መንግስት ምስረታን ማሟላት እንዳልቻለ ይነገራል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። ከ28 ቀን በፊት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁንም እንደቀጠለ ነው። የአሜሪካና የእስራኤል ጥምር ጦር በኢራን ከተሞች ላይ የሚያደርሱትን የቦምብ ድብደባም ቀጥለዋል። እስካሁን ድረስ በኢራን ውስጥ ከ1900 በላይ ሰዎች ተገድለዋል። ኢራን ባጸፋው ወደ እስራኤልና ወደ ባህረ ሰላጤው ሀገሮች ማለትም ኩዌት፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ዮርዳኖስን ጨምሮ ሚሳኤሎችንና ድሮኖችን ተኩሳለች። ኢራን በዚህ ሳታበቃ በእስራኤልና አሜሪካ ጥቃት ከተሰነዘረባት በኋላ የሆርሙዝን የባህር መተላለፊያ በቁጥጥሯ ስር አውላለች። ጦርነቱ የካቲት 21 ከተጀመረ ወዲህ በባህረ ሰላጤው ውስጥ ከ12 በላይ መርከቦች በቴህራን ጥቃት ደርሶባቸዋል። በዚሁ ሳቢያ በተከሰተው የነዳጅ እጥረት ኢትዮጵያን ጨምሮ የተለያዩ የዓለም ሀገሮች ዜጎቻቸው ነዳጅን በቁጠባ እንዲጠቀሙ መመሪያ አስተላልፈዋል። በዚህ መሃል በዚህ ሳምንት ጦርነቱን ጋብ ሊል ሊሆን ወይ የሚያስብሉ መረጃዎችም ወጥተዋል። ድርድርን በተመለከተ አስቀድሞ መረጃ ያወጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የኢራንን የኃይል መሠረተ ልማት አውድማለሁ በማለት ዛቻ ሲሰነዝሩ የቆዩት ትራምፕ በድንገት ጥቃቱን አራዝሜዋለሁ ብለዋል። የማራዘሙ ውሳኔ ለአንድ ጊዜ ብቻ የተደረገ አይደለም። ትላንት ምሽት ሊሰነዘር ታቅዶ የነበረውን ጥቃት እስከ መጋቢት 28 ድረስ ለ10 ቀናት በድጋሚ አራዝመነዋል ብለዋል። ትራምፕ ይህን ያሉት የሰላም ንግግሩ በጣም በጥሩ ሁኔታ እየሄደ መሆኑን በመጥቀስ ቢሆንም የኢራን ባለሥልጣናት ግን የሚሉት ሌላ ነው። የአሜሪካውን የሰላም ሐሳብ አድሏዊና ፍትሐዊ ያልሆነ ሲሉ ገልጸውታል። ዘገባዎች እንደሚጠቁሙት ኢራናውያን ትኩረት እያደረጉ ያሉት እየደረሰባቸው ባለው ጥቃት ላይ ነው። አሜሪካ በንግግሩ ላይ መሻሻል ታይቷል የምትለውን ለመስማትም እምብዛም ፈቃደኛ አይደሉም። ለዚህ ምክንያት የሚያደርጉት ጥቃቶቹ አለመቆማቸውን ነው። የአሜሪካን ጥቃት መቀጠል ዋሽንግተን ለስምምነቱ ያላት ፍላጎት እውነተኛ እንዳልሆነ እንዲያስቡ አድርጓቸዋል። ለዚሁ ይመስላል ድርድርን በተመለከተ ኢራን ባቀረበችው ባለ 5 ነጥብ የሰላም የውሳኔ ሐሳብ አሜሪካ ልትቀበለው አትችልም የሚባለውን የጦርነት ካሳ መክፈልንና በሆርሙዝ የባህር መተላለፊያ ላይ ያላትን ሉዓላዊነት ማስቀጠል እንደምትፈልግ ያሳወቀችው። አስታራቂ ናት የተባለችው ፓኪስታን ሚናዋ በዋሽንግተንና በቴህራን መካከል መልእክት አስተላላፊነት ነው። ይህን የራሷ ባለሥልጣናት በይፋ ገልጸዋል። ቱርክና ግብፅም ጦርነቱን ለማስቆም የሚደረገውን የሽምግልና ጥረት ከሚደግፉት ውስጥ ናቸው። ተንታኞች ይህ እንቅስቃሴ ሰፋ ያለ ቀጣናዊ ግጭት እንዳይፈጠር ዲፕሎማሲያዊ ጥረት ተጠናክሮ መቀጠሉን አመልካች ነው ብለውታል። ግብፅና ፓኪስታን አስታራቂዎች በኢራንና በአሜሪካ መካከል ምናልባትም በዚህ ሳምንት መጨረሻ በፓኪስታን ውስጥ የሚካሄድ የፊት ለፊት ንግግር እንዲኖር ግፊት እያደረጉ መሆኑም ተነግሯል። ጦርነቱ የነካቸው የባህረ ሰላጤ ሀገሮች ደግሞ በአንድ ጎን ተሰልፈዋል። የኢራን ሚሳኤልና ድሮኖች ያገኛቸው ኩዌት፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ዮርዳኖስን ጨምሮ በየፊናቸው እየተንቀሳቀሱ ይገኛሉ። ከሀገሮቹ መካከል የተባበሩት አረብ ኤምሬትስ በኢራን የባህር ላይ እገዳ ምክንያት ጉዳት እየደረሰባት በመሆኑ የሆርሙዝን የባህር መተላለፊያ መልሶ ለመክፈት የሚቋቋመውን የብዙሃን አገራት ባህር ኃይል ግብረ ኃይልን እንደምትቀላቀል ለወዳጅ አገሮች አስታውቃለች። የባህር ላይ ግብረ ኃይሉ ትኩረት በተቻለ መጠን ሰፊ የሆነ ዓለም አቀፍ ኃይል መፍጠር ነው። ዓላማው ከኢራን ጋር ጦርነት ውስጥ መግባት ሳይሆን ሀገሪቱ በዓለም ኢኮኖሚ ላይ ጦርነት ከፍታለች ብሎ ስለሚያምን አገሮችን በጋራ ማስተሳሰር ነው።
ሌላኛው የባህረ ሰላጤው ሀገር የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን አሳኒ ከአሜሪካ የጦርነት ሚኒስትር ፒት ሄግዜስ ጋር ለመገናኘት ዋሽንግተን ዲሲ ገብተዋል። በቆይታቸው ስለ ደህንነት ትብብርና ስለ ቀጠናው የመከላከያ ስልቶች ይመክራሉ ተብሎ ይጠበቃል። በአንጻሩ በኢራን ላይ ጦርነቱን የከፈተችው አሜሪካ ግጭቱ ካስገኘላት ይልቅ የጎዳት ብዙ መሆኑን የሚናገሩ በርክተዋል። ጦርነቱ የፕሬዝዳንት ትራምፕን ተቀባይነትም እየጎዳው መሆኑን የሚናገሩ ታዛቢዎች እየጨመረ የመጣው የነዳጅ ዋጋ በአገር ውስጥ ከፍተኛ ጫና መፍጠሩንም ይገልጻሉ። የፎክስ ኒውስ የህዝብ አስተያየት ጥናት እንደሚያሳየው 64 በመቶ የሚሆኑት ትራምፕ ጦርነቱን እየመሩበት ያለውን መንገድ አይቀበሉትም። የደገፉት 36 በመቶ ብቻ ናቸው። አንዳንድ አሜሪካውያንም ጦርነቱን በተመለከተ በዋና ዋና መገናኛ ብዙሃን ሜንስትሪም የሚባሉት ከሚቀርቡት የተለዩና ተቃራኒ የሆኑ እይታዎችን በመፈለግ ለመረጃ ፍጆታ ፊታቸውን ወደ ማኅበራዊ ትስስር መድረኮች አዙረዋል። የአሜሪካ ነገር በዚህ ብቻ የሚበቃ አይመስልም። የጀርመኑ ዶቼ ባንክ በዚህ ሳምንት በኢራን ላይ የተከፈተው ጦርነት አሜሪካ የምትከተለውን የፔትሮ ዶላር ስርዓት መሠረቱን ሊፈትነው የሚችል ነው ብሎታል። በባንኩ ፈተና ውስጥ ወድቋል የተባለው የፔትሮ ዶላር ስርዓት የተመሠረተው በአሜሪካና በባህረ ሰላጤ ሀገራት መካከል በተደረገ ስምምነት ነው። በስምምነቱ መሠረት የገልፍ ሀገራት ነዳጃቸውን በመላው ዓለም ለሚገኙት ደንበኞች በአሜሪካ ዶላር ይሸጣሉ። በምላሹም ከሽያጩ የሚያገኙትን ገቢ መልሰው አሜሪካ ውስጥ ኢንቨስት ያደርጋሉ። የገልፍ ሀገራት ይህን የሚያደርጉበት በጣም የተለመደው መንገድ የአሜሪካን የዕዳ ሰነዶች ማለትም ቦንዶችን በመግዛት ነው። ይህም አሜሪካውያንና የአሜሪካ መንግሥት ከሌሎች አቻዎቻቸው በበለጠ ረከስ ባለ ዋጋ ብድር እንዲያገኙ ያስችላቸዋል። የፔትሮ ዶላር ስርዓት ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1974 ሳውዲ አረቢያ የነዳጅ ሽያጭ ዋጋዋን በዶላር ለመወሰንና ያገኘችውንም ገቢ በአሜሪካ የዕዳ ሰነዶች ላይ መልሳ ኢንቨስት ለማድረግ በተስማማችበት ወቅት ነው። በዚህ ስምምነት አሜሪካ በምትኩ ለሳውዲ አረቢያ የደህንነት ዋስትና ለመስጠት ተስማምታለች። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከፍተኛ መጠን ያለው የአሜሪካ ግምጃ ቤት ሰነዶችን ከሚይዙ 20 ቀዳሚ ሀገሮች ተርታ ይመደባሉ። በአጠቃላይ 250 ቢሊዮን ዶላር ገደማ የሚገመት ሀብት ይዘዋል። ሁለቱ ሀገሮችን ጨምሮ ኩዌት፣ ኳታርና ባህሬን ሁሉም የየራሳቸውን የሀገር ውስጥ ገንዘቦች ከአሜሪካ ዶላር ጋር አቆራኝተዋል። ይህም ከፍተኛ መጠን ያለው የአሜሪካ ዶላር በእጃቸው እንዲያቆዩ ያስገድዳቸዋል። በስምምነቱ የፔትሮ ዶላር ስርዓት ዋና ምሰሶ ነው የሚባለው የአሜሪካ የደህንነት ዋስትና ነው። ይሁን እንጂ የአሁኑ ጦርነት ኢራን የሆርሙዝን መተላለፊያ በመቆጣጠር በአሜሪካ ላይ የነበረውን የበላይነት ገልብጠዋለች። በአሜሪካና በኢራን መካከል ያለው ጦርነት በቀጠለበት በዚህ ወቅት ሳውዲ አረቢያና የተባበሩት አረብ ኤምሬትስ ጥቃቱን ወደ መደገፍ ተቃርበዋል የሚባለውም በዚሁ ምክንያት ነው። ለዚህ አስረጂ ተብሎ የሚቀርበው ሳውዲ አረቢያ የንጉሥ ፉአድ የአየር ኃይል ካምፕን ለአሜሪካ ክፍት ማድረጓን ነው። የቀጠናው ባለሥልጣናትና ተንታኞች እንደሚሉት ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሜሪካ ለቀጠናው የደህንነት ዋስትና ሰጪ በመሆን የምትጫወተው ሚና ላይ ከፍተኛ ጥርጣሬን አጭሯል። ምክንያቱም ኢራን የሆርሙዝን የባህር መተላለፊያ በብቃት ተቆጣጥራለች። በውሃው ላይ የትኞቹ መርከቦች ማለፍ እንደሚኖርባቸውም እየወሰነች ትገኛለች። ወሳኝ የሆኑ የባህር መስመሮችን መጠበቅና መቆጣጠር ደግሞ የዓለም የበላይ ኃይል መንግሥት ነኝ የምትለው የአሜሪካ መፈክር ሆኖ ለዓመታት ቆይቷል። የዶቼ ባንክ ተመራማሪው ሳሽ ዴቫ እንደጻፉት አሜሪካ በባህረ ሰላጤው ቀጠና ደህንነትን ለማረጋገጥ ያሳየችው ውድቀት የፔትሮ ዶላር ስርዓት የተገነባበትን መሠረት ሊያፈራርሰው ይችላል። አሁን ያለው ግጭት አሜሪካ ለባህረ ሰላጤው ሀገሮች መሠረተ ልማት የምትሰጠውን የደህንነት ጥበቃና ለዓለም አቀፍ የነዳጅ ንግድ የሚደረገውን የባህር ላይ ደህንነት ጥበቃ ፈተና ውስጥ በመጣል በስርዓቱ ላይ ያሉ ተጨማሪ ስንጥቆችን ሊያጋልጥ ይችላል ሲሉም አስረድተዋል። አክለውም ጉዳዩ በ1970ዎቹ አሜሪካ በከፍተኛ ሁኔታ በባህረ ሰላጤው ሀገሮች ነዳጅ ላይ ጥገኛ እንደነበረች በማስታወስ ከዚያ በኋላ ግን በኃይል አቅርቦት ራሷን የቻለች ከመሆኑም ባለፈ አሁን ከባህረ ሰላጤው ሀገሮች የምታስመጣው የነዳጅ መጠን በጣም አነስተኛ መሆኑን አብራርተዋል። በዚሁ መነሻ አሜሪካ የሆርሙዝን የባህር መተላለፊያ መጠበቅ ላይኖርባት እንደሚችልም ጠቁመዋል። በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንኑ ተናግረዋል። ታውቃላችሁ፣ እኛ የባህር መተላለፊያውን አንጠቀምበትም፣ አያስፈልገንም። የሚያስፈልገው ለአውሮፓ ነው፣ ለኮሪያ፣ ለጃፓን፣ ለቻይናና ለሌሎቹም ነው
ስለዚህ እነርሱ በጉዳዩ ላይ በጥቂቱም ቢሆን ጣልቃ መግባት ይኖርባቸዋል ብለው ነበር። ይህ ደግሞ አሜሪካ ለባሕረ ሰላጤው ሀገሮች መሠረተ ልማት የምትሰጠውን የደህንነት ጥበቃ ፍላጎት ሊያናጋው እንደሚችል ይነገራል። የፔትሮ ዶላር ስርዓት ያበቃል የሚሉ ግምቶች ለዓመታት ሲንሸራሸሩ የቆዩ ናቸው። አሜሪካ ሩሲያ ዩክሬንን በመውረሯ ምክንያት ማዕቀብ ከጣለችበት በኋላ ግን ፍጥነቱ ጨምሯል የሚሉት ታዛቢዎች ይህን ያፋጠነው ቻይና የሩሲያ ነዳጅና ጋዝ ዋነኛ ገዢ ሆና ብቅ በማለቷ መሆኑን ይከራከራሉ። በወቅቱ ግዢው የተፈጸመው በቻይና ዩዋንና በሩሲያው ሩብል ድብልቅ ክፍያ ነው። በዚህ ላይ ደግሞ አሁን በአሜሪካ ጦርነት የተከፈተባት የኢራን ነዳጅ 90% ወደ ቻይና ይላካል። በተጨማሪም ቻይና ከአሜሪካ የደህንነት ዋስትና የምትጠብቀው የሳውዲ አረቢያ ድፍድፍ ነዳጅ ቀዳሚ ደንበኛ ናት። እነዚህንና ሌሎችን ጉዳዮች የሚጠቅሰው ዶቼ ባንክ በሪፖርቱ ማጠቃለያ በአሜሪካና በኢራን መካከል ያለው ጦርነት የፈጠረው ስንጥቅ ለፔትሮ ዶላር የበላይነት መዳከም እንደ ማፋጠኛ፣ ለፔትሮ ዩዋን ደግሞ መጀመሪያ ሆኖ በታሪክ ሊመዘገብ ይችላል ብለዋል። ለዚህ ዘገባ ጥንቅር ሚድል ኢስት አይና አልጀዚራን በዋና ምንጭነት የተጠቀምን ሲሆን ፎክስ ኒውስ እና ፋይናንሻል ታይምስም ዋቢ ተደርገዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።